ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወአሊሂ ወሰለም ወሰያህሊፉነ ቢላህ እና እነዚህ ሰዎች አሁን በዘመቻው ፈታኝና ከባድ መሆኑ ስለተረዱ በቀላል ውጤት እንደማይደርሱ ስላወቁ ሁላቸውም የውሸት ምክንያት እየደረደሩና በእኔ ስም በውሸት እየማሉ ወደ ኋላ ለመቅረት ይንጠባጠቡ ጀመሩ። ለው استطعنا لخرجنا معكم ይሉሃል ያጣልሏቸው ማለት ነው። ብንችልማ ኑሮ ምንኛ መታደል ነበር እርሶ ጋራ ብንሄድ ሸረፍ ነበር እኮ ይሏቸዋል። ይወሊኩና አንፉሰሁም በዛ አባባላቸው ራሳቸውን ለጥፋት እየዳረጉ ነው ይላል። እና ይሄ ሸሃደተ ዙር ከላም ዙር ነው። እንግዲህ አንድ ሰው ዑዝር ሳይኖረው ዑዝር አለኝ ብሎ በውሸት መናገር ያውን በነብዩ ፊት ከባድ ወንጀል ነው ማለት ነው። በዛው ላይ ደግሞ በአላህ ስም በውሸት ከማለ ሸሃደተ ዙር ሆነ ማለት ነው። እና ወተቁ ሰብዓል ሙቢቃት አለ ውስጥ ገቡ ማለት ነው። እና ቢያንስ አንድ ሙእሚን የሆነ ሰው ሰባት አደገኛ ሰውን በጀሃነም ባህር ውስጥ የሚዘፍቁ የሆኑ ከባድ ወንጀሎች አሉና እነዛን ራቁ ብለዋል። ከነዛ አንዱ ነው አሁን የመጣላቸው እነዚህ ሰዎች። የአላህ መልእክተኛ ፊሰቢልላህ እንዝመት ብለው በክተት በሚያውጁ ጊዜ ሁሉም የራሱን ምክንያት እየደረደረ ለው استطعنا لخرجنا معكم ይላሉ። والله العظيم يا رسول الله انا اؤكر لك معذور ይላል። ለው استطعت والله يا شرف ይላል ማለት ነው። ነው ክብር ነበር እኮ እርሶን ተከትሎ በሰው ጋር ጃሃር ፊሰቢልላህ መሄድ ማን ያገኘው ነበር። ግን ምን ይሆናል አለመታደል ሆነና ያጋጠመኝ ችግር ከባድ ነው። ስለዚህ ምን ላድርግ ይላል። በቃ እንግዲህ ተቸገረ ተብሎ ነብዩን ደግሞ ማታለል ማለት ነው። በአላህ ስም በውሸት መማል ይሄ ዑዝር የሌለውን ዑዝር አለኝ ማለት ድርብርብ የሆነ ወስላታ ሰው ጊዜ አንድ ወንጀል አይበቃውም። አንዱን ለመሸፈን ደካማ ጎኑን ሌላ ነገር ያመጣል። ደግሞ ሌላ ነገር ድሩቶውን ሲጣፍ ሲደራረብ ወንጀል በወንጀል ይዘፈቃል ማለት ነው። እና ለው استطعنا በዚህ ዘመቻ እኛ ኖርማል ሆነን ምንም ችግር የሌለብን ብንሆንና እርሶ ጋር መሄድ ብንችል ኑሮ ለخرجنا معكم እናንተ ጋራ እንወጣና እንዘምት ነበር። አይናችንን አናሸም ነበር። ታቅም በላይ የሆነ ችግር ስላጋጠመን ነው ይላሉ። ይወሊኩና አንፉሰሁም አላህ በቀላሉ ግን ይሄን በማለታቸው ነፍሳቸውን እያጠፉ ነው እነዚህ ሰዎች። ነፍስን በውሸት መሐላ ነብዩን በማታለል ጌታን በመክዲያት ላይ ልክ አይናቸው እያየ ራሳቸውን ጀሃነም ላይ እየወረወሩ መሆኑን ይታወቅ ልብ ይበላቸው አለ። والله يعلم انهم لكاذبون እነሱ እንዲህ ይበሉ እንጂ ግን አላህ እነሱ የሚሉት ነገር ሁሉ ውሸት መሆኑን ይመሰክርባቸዋል። አጋለጣቸው አላህ Subhanahu Wa Ta'ala። እነሱ ምንም ዑዝር የላቸውም። ጉልበተኛው ታምም ያለሁኝ ይላል፣ ጤናማው እንደገና ቤት ጠባቂ ያለው የለኝም ይላል። የታመመ ቤተሰብ ሳይኖረው ቤተሰብ የታሞ ይላል። ተዛው ላይ ደግሞ ይሄን አባባሉን ለማጠናከርና ታማኝነት ለማግኘት በአላህ ስም ይምላል። በዛ አድራጎታቸው ራሳቸውን ለጥፋት እየዳረጉ ናቸው አለ። አላህ ግን ያሉትን ይበሉ ምክንያቱም ቢደረድሩትም አንድም ምክንያት የላቸውም። ኢነሁም ለካዚቡን والله እነዚህ ሰዎች የለየላቸው ውሸታሞች ናቸው ይላል። ናይችላሚቱ ለካዚቡን የምትለው ላመት ተእኪር ናት في جواب القسم من اؤكد لكم ان هؤلاء كاذبون في كل ما يقولون በሚሉት ነገር ሁሉ ውሸታም ናቸው አንድም ምክንያት ተጨባጭ አይደለም ሲል አጋለጣቸው ማለት ነው። እና የዚህ አይነት እንግዲህ የተለያየ ምክንያት እየደረደሩ ለመቅረት ፍቃድ ሲወስዱ ሲራ ያዙ በቃ። እና እኔም ላስፈቅር ነው አንዱ ያስፈቅዳል። እንደገና ለወንድሙ ልጅ ላጎቱ ይልክበታል። እኔ እኮ አስፈቅጄ ቀረሁኝ አንተም አስፈቅድ ይለዋል። የራሱ ብቻ ሳይበቃው ማለት ነው። ያም ደግሞ ምን ብዬልህ እኔ ምክንያት የለኝም እኔ ወጣት ነኝ ጉልበተኛ ነኝ ሲል ሚስቴታ እንደ እርጉዝ ናት ነፍሰ ጡር ናት በላቸው ይላል። እንደ ቤት የጠባቂ የለኝም በላቸው። እንደዚህ እያንዳንዱ እየተቀባበሉ ውሸቱን ሁሉም በቃ እንደ ዳቦ ቤት ሄዶ ሰልፍ ያዘ ማለት ነው ፍቃድ ለመውሰድ። እና እንግዲህ ይሄ ምንድነው የሚያሳየው? ኢማናቸው ራሱ አደጋ ላይ ወድቋል ማለት ነው። የአላህ መልእክተኛን ሰው ናቸውና እሳቸውን ሊያታልሉ ይሞክሩ፣ ግን ከጀርባ ማን ያለው? አላህ ነው። አላህ ያቅብናል አላህ ያይብናል ማለትን ረሱ ማለት ነው። خذلهم الله ያኔ አላህ Subhanahu Wa Ta'ala የረሱት ጌታ እሱ ግን አጋለጣቸው ማለት ነው። ይሄ የሚባለው ሁሉ ውሸት ነው። ምንም በተጨባጭ አንድም ዑዝር የላቸውም። ሁሉም ነገር በውሸት ነው ያለውና ይሄን ነው ወቅና ተጠንቀቅ አላቸው።
ይሄ እንግዲህ ማጋለጡ ከመምጣቱ በፊት ግን ነብዩ ሰው ናቸውና ወህይ እስካልወረደ ድረስ እያንዳንዱ ግለሰብ ሚስጥር ስለማያውቁ እንደ ሰው ደሞሳቸው ደግ ናቸው ሰው ቸግሮኛል ካሉ ሳካለ አይጨክኑም ማለት ነው ሰውን ማስጨነቅ አይፈልጉም በቃ ከቸገረ ምንም ችግር የለም አብሽር ይሉታል ማለት ነው እንዲህ ያሉ ብዙ ሙናፊቆችን እንግዲህ ፍቃድ ሰጥተዋል ኋላ ግን በሳቸውም ላይ ክስ ሊመጣ ነው ማለት ነው አፈላሁ አን ከሊማ አዲንተ ለሁም ያ ረሱላህ አላቸው አንተ ደግሞ አላህ ይቅር ይበልህና ለምንድነው ለነዚህ ወስላቶች ፍቃድ የምትሰጠው አላቸው ይሄ ደግሞ የአስተዳደር ድክመት እኮ ነው አንተ ማንንም ወስላታ እየመጣ በውሸት ፍቃድ በጠየቀ ቁጥር ትሰጣለህ እንዴ ሁሉም ወስዶ ባዶ እጅህን እኮ ነው የምትቀረው መጨረሻ አላቸው እዚህ ላይ ደግሞ የኢዳራን ጥንቃቄ ይጠቁማል አላህ Subhanahu Wa Ta'ala አንድ አስተዳደር ላይ ያለ ሰው ህብረተሰቡ ዝጉርጉር ነው ጥሩ ሰው እንደሚኖር መጥፎ ሰው ተንኮለኛ ወስላታ እንዳለ መረሳት የለበትም ስለዚህ አንድ ነገር እንደዚህ አይነት ነገር በሚፈጠርበት ጊዜ በጥርጣሬ አይን መታየት አለበት ችግር አለብኝ ብሎ የመጣን ሁሉ ዝም ብለህ እየተቀበልክ ምትፈርምለት ከሆነ ጅል ነው የምትሆነው መጨረሻ ላይ ማለት ነው ባዶ እጅህን ትቀራለህ ስለዚህ ነብዩን አለይሂ ሰላቱ ወሰለም ፍቃድ በመስጠታቸው ወቀሳቸው ማለት ነው ግን ሲወቅሳቸው እሳቸውን በማያስደነግጥ መልክ ታይቶ ተሰምቶ አራአይቱም ዒታበን አህሰነ ሚን ذلك አሉ አንድ ዓሊም እና ወቀሳ ሁሉ ጊዜ አስደንጋጭ ነው ያውም ከኃይል ተትልቅ ኃይል ሲመጣ ማለት ነው ግን አላህ Subhanahu Wa Ta'ala ይሄ ነገር ያስተዳደር ድክመት ስለሆነ ዝም ብሎ ማሳለፍ አልፈለገም ማለት ነው ምክንያቱም እስላምን አደጋ ላይ የሚጥል ነገር ስለሆነ ነብዩን ደግሞ ማስደንገጥም አልፈለገ ስለዚህ ሁለቱን ያማከለ እርምት ሰጣቸው ማለት ነው እሳቸውም እንዳይደነግጡ ስተቱም እንዲታረም አፈላሁ አን ከሊማ አዲንተ ለሁም እንግዲህ አንተ አጥፍተሃል ነው ተሳስተሃል ያስተዳደር ድክመት አሳይተሃል ለነዚህ ወስላቶች የውሸት ምክንያት እየደረደሩ ፍቃድ በጠየቁ ቁጥር ይሽፈቅ ጀላሃለሁ ማለት እኮ ስተት ነው ይሄ የሚያስወቅስ ነገር ነው ግን አፈላሁ አንከ አለ ወቀሳው ቀድሞ አፉታው መጣ ማለት ነው ይቅርብ ይየላሃለሁ እንጂ ነገሩ እኮ አንተም እየተሳሳትክ ነው አላቸው ማለት ነው ግን አፈላሁ አንከ ባይቀድም ኑሮ ነብዩ ጌታን በጣም አና አረፉኩም ቢላሂ ወአትቃኩም እንዳሉት ተማንም ሰው የበለጠ ይፈራሉ እንዴ ቃል ሞልቶ ተሳሳት ካላቸው በድንጋጤም ሊሞቱ ይችሉ ነበር ማለት ነው ግን አላህ Subhanahu Wa Ta'ala ለስለስ ባለ መልኩ አፈላሁ አንከ አለ መጀመሪያ ይቅር ብያለሁ አላህ ይቅር ብሎሃል አላቸው ይቅር ብሎሃል የሚል ቃል ሲሰማ ምንድነው ጥፋት አጥፍተሃል ማለት ነው ግን ይቅርታው ቀድሞ ስለመጣ ድንጋጤ እንዳያጠቃ አደረገልህ ማለት ነው ከዛ ሊማ አዲንተ ለሁ ማለት ጥፋቱ ቀጠለ ለምንድነው ለነዛ አታላዎች ለነዛ ወስላቶች ፍቃድ የምትሰጠው እንደ አንተን እኮ አንደኛ ኃይልህን እየሸረሸሩ ነው እንደገና የአላህ ነብይ እንደ ጅል እየቆጠሩ ነው ሰራሁለት እኮ እንደዚህ ያስፈቀድኩት እያለ ሚስቱ ጋር ሊስቅ ነው እዛ ሄዶ እና ለምን እንደዚህ ታረጋለህ አላቸው አላህ Subhanahu Wa Ta'ala ሊማ አዲንተ ለሃኡላ المنافقين እነዚህ አታላዎችና ወስላቶች የውሸት ምክንያት እየደረደሩ ሲመጡለት ሲራሲ ይዙ አውቀንባቸዋል ተነቅቶባቸዋል ማለት ሲገባ ለምንድነው ዝም ብለህ በዋህነት ፍቃድ የምትሰጠው የነሱን ሸት እየተቀበልክ አላቸው hatta የተበየነ ለከለዲነ ሰደቁ እና ፍቃድ መስጠት የሚገባውን መስጠት እንዳለባቸው ያቃሉ መጀመሪያውንም አሁን ግን በአጠቃላይ በጅምላ ሆነ ልካለፈ ማለት ነው hatta የተበየነ ለከለዲነ ሰደቁ እርግጥ ነው ከነዛ ሰዎች መካከል በቂ ምክንያት ያላቸው ሰዎች ይኖራሉ ዑዝር ያላቸው እና በጣም ሽማግሌ ሊሆን ይችላል መምተኛ ሊሆን ይችላል አካለ ስንኩል ሊሆን ይችላል ያ የታወቀ ነው ለይሳ አለል አማ ሐረጅ ወላ አለል አረጅ ሐረጅ እንዳለው ራሱም እስቲስና አድርጓቸዋል መጀመሪያውንም ለይሳ አለል መሪድ ሐረጅ ወላ አለል ضعفاء ኢላህ ደካማ በተፈጥሮ ደካማ የሆነ ሰው በቃሉም ባይናገር ያስታውቃል ይዘቱ አይደለም እንዴ እንደዛ ፍቃድ የሚሰጣቸው ሰዎች ግልጽ የሆነ ምክንያት አላቸው እሱ ችግር የለውም ግን ማንንም ወጠምሻ ጎረምሳ እየመጣ እንዲህ አይነት ችግር አለኝ ካለ የማይታይ የማይጨበት ምክንያት ይሄ ሰውዬ የሚለው ነገር ከእውነቱ ነው ወይስ ብሎ መመርመር የለበትም እንዴ መመዘን የለበትም እንዴ ዝም ብለህ እንዴት ተሰጣቸዋለህ ፍቃድ አላቸው ወተዓለመ الكاذبين ከነሱ መካከል በቂ ምክንያት ሳይኖራቸው የውሸት ምክንያት የሚያቀርቡትንና እውነት ተጨባጭ ምክንያት ያላቸውን መለየት ሲገባህ ዝም ብለህ የጠየቀህን ሁሉ በጅምላ መስጠትህ እኮ ስተት ነው ሆኖም ይቅርብያለሁ ለወደፊት እንደዛ አይደገም በማለት አረማቸው ማለት ነው
ስለዚህ ኢዳራ ላይ ሁሉ ጊዜ አጢፊ የሆነ ሰው ሩሩ መሆን አያስፈልግም ማለት ነው። ጠንካራ መሆን አለብህ። ምክንያቱም መስላሐተ ዲን ወይ መስላሐተ ኡማ ልታስጠብቅ የምትችለው ጥንቁቅ ስትሆን ነው ማለት ነው። ስለዚህ ገራገር ሰው ለስልጣን አይበጅም ይባላል ማለት ነው። ሁሉ ሰው ይሸውደዋልና እና ጠንከር ማለት አለብህ። አይ ተደርሶብሃል፣ አንተ ትክክለኛ አይደለህም ማለት መቻል አለብህ። እና አንተ ለመርመር እንኳን አቅምና ጊዜ ከሌለህ ለሚመለከተው ክፍል መድበህ የሚያጣራ ትሰጠዋለህ። ያጣራቸው ነገሌ ችግር አለን ይላሉ። ምን ያህል ችግር እንዳላቸው የሱ አይነት መልቲውን አንድ ጎረምሳ ተመድብለታለህ። ሲያፍረጠርጠው ውሸቱ መሆኑ ይታወቃል ማለት ነው እንጂ ዝም ብሎ ምክንያት ያቀረበው ሁሉ በጥቅሉ ይቅር ግድ የለም ምንም ችግር የለም እያልክ ማሰናበት እኮ ይሄ በጣም አደጋ የሚያስከትል ነገር ነው። ምክንያቱም ሰዎች ጦርነት መሄድ አይፈልጉም በመሰረቱ እልቂት መሆኑን ስለሚያውቁ ያም አስፈቅዶ አንዳንዱ እየተመዘዘ በመጨረሻ አንድ ሰው ባዶውን ሊቀር ይችላል ማለት ነው። እንደ አይነት አሰራር ደግሞ ትክክል አይደለምና ይሄንን ስተት ካንተ አይጠበቅም። ሆኖም ይቅር ብለናል በቅድሚያ ለወደፊት እንዳይደግሙ ነው እንጂ ባለፈው ይቅር ተባሉ ማለት ነው። ስለዚህ እንግዲህ በአላህ ደረጃ Subhanahu Wa Ta'ala ማንም ሰው ደካማ ጎን የማያገኝበት የለም ከፈለገ ማለት ነው። ነብዩ እንኳን ቢሆኑ በሱ ደረጃ ይሄው ደካማ ጎን ተገኘባቸው لما اذنت لهم ተባሉ ማለት ነው። ለዚህ ነው ኩሉ በኒ አደም خطأ وخير الخطائين التوابون የአደም ልጅ ሁሉ ስተተኛ ነው። ሰው ተብሎ ስተት የለበት አይገኝም ጭርሹን ማለት ነው። እሳቸውም ጭምር ሳይቀሩ ባይሆን ስተቱ በፐርሰንት ይለያያል ማለት ነው። የትልቁ ሰው ስተት ትንሽ ጥቂት ሊሆን ይችላል፣ የሌላው ደግሞ እየበዛ እየገዘፈ ሊሄድ ይችላል። ሰው ተብሎ ግን خطأ የሌለው የለም። وخير الخطائين التوابون ተሳሳትኩኝ ብሎ ግን ቶሎ ስተቱን አውቆ የሚመለስ ከሆነ ያ እንዳልተሳሳተ ይቆጠርለታል ነው የሚባለው እንጂ ነብዩ አለይሂ ሰላቱ ወሰለም ምንም ስተት የለባቸውም ሊባል አይቻልም ማለት ነው። በአላህ እይታ ስተት ሊገኝ ይችላል። በእኛ አንፃር ግን ከኛ አኳያ ሲታይ እንደማንኛውም ሰው ስተት አለባቸው አይባሉም። እሱ ግን ባለቤቱ ስለሆነ ተፈለገ እሳቸውም ደካማ ጎን ሊያገኝባቸው ይችላል። ይሄ ብቻ ሳይሆን ሌላም ቦታ እንደዚሁ የተተቹባቸው ነገሮች አሉ። ለምሳሌ አበሰ ወተወላ አንጃው አማ ይላል። አይነጉ ስጉሩ ሰውዬ ሲመጣበት ፊቱን ጨፍገግ አድርጎ ዘወር አለ ለምን እንድታረጋለህ ደካማ ማስተናገድ የለብህም እንዴ ብሎ ወቀሳቸው። እንደገና በሌላም ቦታ ያ አዩሃ ነብዩ ሊመቱ ሐሪሙ ማ አህለላህ አላህ የፈቀደልህን ነገር ለምን ክልክል ታረጋለህ በራስህ ላይ የሚሉት ሁሉ አያቶች የተለያዩ ግድፈቶች እንዳለባቸው ነው የሚያሳየው ማለት ነው። ግን ደግነቱ ነብዩ አለይሂ ሰላቱ ወሰለም ስተታቸው የፈለገ ሁለት ፍሬ ናቸው፣ ጥቂቶች ናቸው። እነዛም ደግሞ ተምረዋል። ሊغفر لك الله ما تقدم من ذنبك وما تأخر አሁን አማም አላህ ወደፊት የሚያሰጋቸው ወይ የሚያስጠይቃቸው ወንጀል የለም፣ መድሙን ነው። ሁሉም ነገር ስተትም ቢኖር ወዲያው ትኩሱን ታርሞ ተስተካክሏል። ነገ እንደኛ የሚጠየቁበት ወንጀል የለም ማለት ነው። እና ጉሉጉ ማድረግ የለብንም ነው። አንዳንዶቹ ነብዩ ጭራሽ ስተት አለባቸውም ይሄማ ረብ ሆነ ማለት ነው፣ ጌታ ሆነ ፍጡር መሆኑ ቀር እንዴ? ሰው ከሆነ ስተት ይኖርበታል፣ ባይሆን ስተቱ ያንሳል እንጂ ማለት ነው። ወተዕለመ الካዲቢንና አታላዎችንና አስመሳዎችን ውሸታሞችን እያበጠርክና እየለየህ ማወቅ መሄድ ሲገባህ ዝም ብለህ ምክንያት የተጠየቀህን ሁሉ በጥቅሉ ፍቃድ መስጠትህ ትክክል አይደለም። ለማንኛውም ይቅር ብለናል አላቸው። ላ يستأذنك الذين يؤمنون بالله واليوم الآخر አለ። ለወደፊት ቃዒዳ ኩልያ አጠቃላይ መመሪያ ላስቀምጥልህ በዛ አይነት ስተት ላይ እንዳትወድቅ ደግማ ማለቱ ነው። እና በአጠቃላይ ወደፊት እንዲህ አይነት የፍቃድ ጠያቂዎች አይመጡም ከሙእሚኖች አለ። ማንኛውም ሰው አንተ ጂሃድ ብለህ ክተት በምታውጅበት ጊዜ አንድ ሙእሚን ነኝ የሚል ሰው ሙሃጅርም ይሆን አንሷር ደካማም ይሁን ብርቱ ላ يستأذنك ተዝተ ትግሉ ልቅር ብሎ ፍቃድ ሊጠይቅ የሚመጣ አይኖርም። الذين يؤمنون بالله واليوم الآخر ከልባቸው በአላህና በመጨረሻ ቀን የሚያምኑ ከሆኑ መጀመሪያውኑ ህሊናቸውም ኢማናቸውም ይሄን ነገር ለመቅረት ፍቃድ ህሊናው አይፈቅድለትም። አንተን መጥቶ ከዚህ የዘመቻ ሰርዘኝ ልቅር ብሎ ቀርሞውንም መጠየቅ አይጠበቅበትም ይላል። አን ይጃሂዱ ቢአምዋሊሂም ለዲናቸው ለዓላማቸው ሲሉ በገንዘቦቻቸው መታገልን ወአንፉሲሂም ራሳቸውን በራሳቸው ሄደው መሳተፍን ለማስቀረት
ፍቃድ ሊጠይቅ የሚመጣ ሙእሚን አይኖርም ይላል። ወላሁ አሊሙን ቢልሙተቂን አላህ ጥንቁቃን የሆኑትን ባሮችን ያውቃልና ይሄን ቃዒዳ ኩልያ ያዘው ይላል። መጀመሪያ አንድ ሰው ሙእሚን ነኝ እስካለ ድረስ ጉሉህ የሆነና የሚታወቅ የሚታይ የሆነ ችግር እስከሌለበት ድረስ አንድ ሰው መጥቶ እንደዚህ እያለ አንተን ከጃር ለመቅረት ፍቃድ ሊጠይቅህ አይጠበቅም። የዛ አይነት ጠያቂ ከመጣ ችግር አለበት ብለው ወሰደው መጀመሪያው ነው ማለት። ይሄ ቃዒዳ ኩልያ ኹዝሃ ቃዒዳ እና ስታየው ሙሉ አካል አለው ጤናማ ነው ያስታውቃል ሰው እና ምንም ነገር የለውም። ግን የጃኒብ ተጎን የሆነ የማይታየው ምክንያት ይዞ ይመጣል ማለት ነው። እና አንተ በቃሉ የሚናገረውን ሳይሆን ግንባሩን ማንበብ መቻል አለብህ በሳይኮሎጂ ማለት ነው። ሰው ይሄ ሰው ለዚህ እንደሚለው ነው አሁን እውነት ችግር አለበት ወይስ ፈርቶ ነው የሚለው ሚዛን ማስቀመጥ አለብህ ማለት ነው። ይህንን ካታደርግ ዝም ብለህ የምትሰጣቸው ከሆነ ግን ችግር ነው። ሰዎችን ራሱ ለብልግና እየዳረካቸው ነው ማለት ነው። እና መጀመሪያ ሙእሚን የሆነ ሰው ሙሉ አካል ጤናማ ሆኖ እያለ እንዴት አድርጎ ነው የአላህ መለክተኛና ስዲቆቹ በሄዱበት ጦር ሜዳ ላይ እኔ ልቅር ሴት ጋር ለዋል ብሎ የሚጠይቀው? ይህ አይጠበቅም ከአንድ ሙእሚን። ይህንን የሚጠይቅ ከሆነ ይሄ ሰው ሊጠና ይገባል ጀርባው ማለቱ ነው። በዚህ መልክ እንድትይዛቸው ያስፈልጋል ይላል። እና እንግዲህ ግልጽ የሆኑ አዕዛሮች አሏቸው ፍቃድ መጠየቅም አያስፈልጉም። መጀመሪያ ተሰጥቷቸዋል። አላህ እኮ ለይሰ አለ الضعفاء ولا على العرج ولا على المريض حرج እያለ እያንዳንዱ አካለ ስንኩል የሆኑ ሽማግሌ የሆኑ ህሙማን የሆኑ አይመለከታቸውም ብሎ ራሱ ፍቃድ ሰጥቷል። ከዛ ውጭ ያሉት ግን የማይታይ የማይጨበጥ ምክንያት ይዘው የሚመጡ ሰዎች በዝም ብለው ስላሉ ብቻ ተቀበላቸው፣ አጥናቸው፣ መርምራቸው ይላል ማለት ነው። እና ወላሁ አሊሙን ቢልሙተቂን አላህ ቢዒባዲሂ አልሙተቂን ጥንቁቃን የሆኑትን ባሮች ያቃል፣ አታላዎችና አስመሳዮችንም እንደዛው ያቃል ማለት ነው። ለዚህ ነው አላህ Subhanahu Wa Ta'ala ይሄንን ማስጠንቀቂያ የሰጠው። ኢንማ يستأذنك الذين لا يؤمنون بالله واليوم الآخر አንተ في سبيل الله የክተት ብለህ በምታውጅበት ጊዜ የተለያየ ምክንያት እየደረደረ ፍቃድ የሚጠይቅህ ቢኖር ካሁን በኋላ በአላህና በመጨረሻ ቀን ከልብ ያላመነ ነው፣ አስመሳይ አማኝ ብቻ ነው ማለት ነው። እውነት ከልቡ ኢማን ካለ ህሊናው ራሱ አይፈቅድለትም። ግን ይህን ጥያቄ ያመጣ ሰው ሁሉ ይሄ ሰውዬ በእምነቱ ችግር አለበት የሚል ትርጉም ወስደህ አጥናው ይላቸዋል ማለት ነው። ወርታበት ቁሉቡሁም ልቦቻቸው የሚያወላውሉባቸው ናቸው። ይሄ ነብዩ አለይሂ ሰላቱ ወሰለም ያዘዘን ትእዛዝ እውነት ከጌታ የመጣ ነው ወይስ እሱ ዝም ብሎ ወስዶ ሊያስፈጀን ነው የሚል ጥርጣሬ ያለበት እንጂ ትክክለኛ ኢማን ቢኖረው ኑሮ ይሄን ሊያረጋ አይችልም ነበር። فهم في ريبهم يترددون እና እነዚህ አይነት አወላዋዎች በዚህ በጥርጣሬያቸው ውስጥ እያመነቱ ልበልተው እያሉ መወሰን ያቃታቸው አወላዋዎች ናቸው ይላል አላህ Subhanahu Wa Ta'ala። مذبذبين بين ذلك لا اله الا ولا اله الا እንዳለው ማለት ነው። እንግዲህ ኢማኑ ያልጠነከረ ሰው አንድ ጠንከር ያለ ትእዛዝ በሚመጣ ጊዜ የዛ ጊዜ ይጨነቃል ማለት ነው። ልበልተው ይላል። አንዳንድ ጊዜ ሙእሚን ነኝ ብዬ ታበቃ ተቀረሁኝ መጋለጥ አይደለም እንዴ እንደፈረደብኝ ልሂድ እንጂ ይላል። እዚህ ቆይቶ ደግሞ እረ እንዴት አድርጌ ነው ዛሂጀ ብሞትስ ልጄን ማን ያሳድገዋል ይላል ማለት ነው። እዚህ መካከል ለሁለት ይገመሳል ሐሳቡ ማለት ነው። አንድ እግሩ ወደፊት ሊራመድ ይፈልጋል፣ ሌላ እግሩ ወደ ኋላ ይጎትተዋል። እንደዚህ የሚያረጉትን ሰዎች አፍረጥርጠህ ማንነታቸውን ማወቅና ከዛ በኋላ የሚገባቸውን ውሳኔ መስጠት እንጂ ባዶ ቃል ማታለያ ቃል ስለደረደረ ብቻ ማዝም ብለህ የምትሰጠው ከሆነ አንተ እንደቂል ይቆጥሩሃል በማለት አስጠነቀቀ። መጀመሪያውኑ የሚታይና ተጨባጭ ችግር የሌለባቸው ሰዎች ኢማናቸው ጤናማ ቢሆን ኑሮ አንተን ማስፈቀድ ቀርቶ መቅረት ሊያስቡ አይገባቸውም። ይሄ ነው እንግዲህ ኢማን። በአሁኑ ጊዜ ወደኛ ብናመጣው ይሄ ምን ይሆናል? የዛ ጊዜ በጣት የሚቆጠሩ አንድ ሁለት ሰው የሚባሉ ሰዎች ናቸው ይህ አይነት ፈተና ላይ የወደቁት። ዛሬስ የሚያልፍ ይኖራል አንድ ሁለት ሰው? ይሄ ነው እንግዲህ አልቁርአን ሁጀቱን ለክ አው አለይክ። እስቲ ራሳችንን እዚህ ቦታ ላይ እናንጣው። ማን ነው እንደዚህ አይነት ነገር አሁን ቢመጣ የፈለገ ይሁን እኔ ፍቃድ አልጠይቅም መሄድ አለብኝ ለዓላማዬ መሰዋት አለብኝ የምንል ከሆን ማሻአላህ ወላሂ የታደልነን ማለት ነው። ግን ይችን ተልባችን እያንዳንዳችን ብንጠይቅ አሁን ነገ ቢመጣ ተዚህ 99 በሙሉ ፍቃድ የሚጠይቅ ነው የሚሆነው ማለት ነው።
ይሄ ከሆነ ወይንል ኢማን እነሱ እንደኛ በጤንነት በህይወት በባለቤታቸው በንብረታቸው በልጆቻቸው መሃል መኖር አይችሉም ነበር አይፈልጉም ነበር ይፈልጉ ነበር ግን ከዛ የበለጠ ኢማን ዲናቸው ተጠቃ ያ ከሆነ አንተ እንዴት አድርገህ ለዚህ ለማትባል ዱንያ ብለህ የአላህን ዓላማት አስረግጠዋለህ በጥላቶቹ ነው የሚለው እና ፈውም ፊረይድም የተረደዱን በዛ በአወላዋይ አቋማቸው ልበልተው እያሉ የሚያመነቱና የሚዋልሉ ናቸው እነዚህን ወዎችና አመንታዎች አፍረጥርጠህ ማንነታቸውን አደባባይ ማውጣት አለብህ እንጂ እነሱ እንደብልጥ ሆነው አንተን እንደቂልማ ማታለል አልፈቅድም አለ አላህ Subhanahu Wa Ta'ala ወለው አራዱ الخروج አለ እነዚህ ሰው የመጀመሪያውኑ ወደ ዘመቻው ለመውጣት እኮ ቢያቅዱና ቢያስቡ ኑሮ ለአዱ له عده ለዘመቻው ያስፈልጋውን ቅድመ ዝግጅት ያሟሉ ነበር ይላል መጀመሪያውኑም ያው ቀደም ብሎ ነው የታወጀው ጊዜ ተሰጥቷቸዋል ትልቅ ዘመቻ ይጠብቀናል ወደፊት የሚያስፈልጋችሁን ትጥቃችሁን ስንቃችሁን አዘጋጁ ተብሎ በሰፊ ጊዜ ተነግሯል የመሄድ ዓላማ ያላቸው በዛ በመመሪያው መሰረት ሁሉም ጃሂዝ ሆኗል ማለት ነው ለቤተሰቦቹ መመሪያውን ሰጥቷል መሳሪያውን ገዝቷል ስንቁን አዘጋጅቷል ፈረሱን መጓጓዣውን ጃሂዝ አድርጎ ውጣ ሲለው ለመውጣት በቋፍ ነው ቁሞ ያለው ሌሎች የመሄድ ፍላጎት የሌላቸው ግን ሰይፍም አልተገዛ የቀረጭትም የለም ጦርም የለም ሁሉም ነገር የለም እንግዲያውሳ ወቅቱ ሲደርስ እንዲህ አይነት ችግር አጋጠመኝ ሚስቴ ታመመኝ ይቀራለሁኝ ብሎ መጀመሪያውን ዝግጅት አደረገው አሪድ ቢሆን ኑሮ አጋጣሚ ድንገት ቢሆን ኑሮ ይሄው ተዘጋጅቼ ነበረ ትጥቆም ስንቁም ሁሉም ነገር ነበረ እኔ እንዲህ አይነት ችግር አጋጠመኝ ቢያንስ እንኳን ስንቄን ለሌለው ሰው ስጡት ብሎ ያቀርብ ነበር ይሄ ብርሃን ማረጋገጫ ነው ማለት ነው እነዚህ ግን የታለ የተዘጋጀው ሲባል የለም የታለ ትጥቅህ የታለ ስንቅህ የታለ ፈረስ ሲባል ምንም ነገር ይሰራ የመጀመሪያውንም መሄድ አይፈልግም ነበር በዚህ ለምን አጣቀውም አለ አላህ Subhanahu Wa Ta'ala ሰው በቃል የሚነግርህን ብቻ አይደለም መረጃ እኮ ተጨባጭ መረጃ ያስፈልጋል የሰውን ማንነት ከጀርባው እንቅስቃሴውን ስታይ ገሌ እውነትም እንደዚህ ሐሳብ ነበረው ዝግጅት አድርጎ ነበር ጎረቤት ጓደኛ ይመሰክራል ያን ነገር አላደረጉ ከሆነ መጀመሪያ መሄድ አይፈልጉም ነበር በማለት አጋለጠ ማለት ነው ላዱ له عده ለዘመቻው አስፈልጊውን ዝግጅት ያዘጋጁ ነበር መሄድ ቢያስቡ ኑሮ ወላኪን ግን በዚህ መልክ ተዝለፍልፈው የቀሩ ሰዎች ለምን እንደቀሩ ልቅስን የልንገርህ ሚስጥሩን አለ ከሪህ አላሁም ቢአተሁም እነሱ ብልጥ ሆን ብለው ራሳቸውን ሊያዲኑ እናንተ ሊያስጨርሱ ነበር አልገባቸውም እንጂ እነዚህ ርኩሳን በዚህ ቅዱስ ዓላማ ላይ እንዲሳተፉ ጌታ አልፈለግም አልወፈቅኳቸውም አለ አላህ ስለዚህ እንደዚህ ቅዱስ ቦታ ላይ እነዚህ ሙናፊቆች መሄድ ስለሌለባቸው እኔ ነኛው ተንኮላቸውን ስለማቅ ፍርሃት ለቅቄባቸው በገዛ እጃቸው ራሳቸውን እንዲያጋልጡ ያደረኳቸው እኔማ በፈቅድ ኑሮ እነሱ መሄዳቸውን ወፍቃቸው ነበር መጀመሪያ ወኒውንም ሰጣቸው ነበር አላህ ስላላደላቸው ነው ይልቁንስ አልገባቸውም እንጂ እሱ ግን እኔ ብልጥ ሆንኩኝ ዳንኩኝ አመለጥኩኝ አታለልኩኝ እያለ ነው መስሎክ ተበላህ አንተ ጅል ነህ አለ አላህ Subhanahu Wa Ta'ala እንቢያተው ማለት እንጥላቀሁም አል ሙጃሂዲን እኔ ወዳጆች ጋራ ጦር መሳሪያቸውን ለብሰው ፊሰቢልላህ መሄድ ይሄ እኮ መታደል ነው ማን አላህ ያልመረጠው ሰው ለዛ አይታደልምና ለዛ ቦታ የማይበቁር ኩሳኖች ስለሆኑ እኔ ነኝ እንዲቀሩ ያደረኳቸው ይላል ፈተበጡሁም ወደ ኋላ ጎተታቸው ወቂለ ቁዑዱ ማአል ቃዒዲን እናንተ ከጀግኖች ጋራ ሄዳችሁ ታሪክ መስራት አይፈቀድላችሁም እንግዲያውሳ ከሴቶችና ከደካሞች ከሽማግሎች ጋራ እዙ ተወዝፋችሁ ሴት እያጫወታችሁ ተቀመጡ ተብሎ ተኛ ውሳኔ ተሰጥቶባቸዋል ቢገባቸው ይሄ ነው ያለው ሁኔታ አለ አላህ Subhanahu Wa Ta'ala አላህ ቢወፍቃቸው ኑሮ መጀመሪያ ይሄ ሐሳቡም አይመጣም ነበር አግኝቸው ነው አንድ ሰው ከአላህ ረሱል ጋራ ተሰልፎ ተና አቡበክር ጋራ ተና ዑስማን ተና አልይ ጋራ መሳተፍ ማን ነው የሚያገኘው ግን አሽቂያ የሆነ ሰው አያገኘውም አልታደለም ማለት ነው ከሪህ አላሁም ቢአተሁም እነሱ በዚህ ቅዱስ ዓላማ ላይ ከወዳጆች ጋራ ተርመስምሰው እንዲሄዱና እንዲሳተፉ አልፈቅድላቸውም ተብዛት ጥራት ነው ንጹህ የሆኑትን ወዳጆችን አዝምቼ እኔ ረዳቸዋለሁ ዲሉን ያደርጋሉ እነዚህ ርኩሳን ግን እዚህ ቅዱስ ቦታ ላይ መሳተፍ የለባቸውም ብዬ እኔ ነው ያስቀረዋቸው አለ አላህ Subhanahu Wa Ta'ala ወቂለ ቁዑዱ ማአል ቃዒዲን ማለት ማአ ኒሳ ወضعፋ ደካሞቹ ጋራ ሽማግሎቹ ጥሮተኞቹ አካለ ጎደሎቹ ጋራ
ቅሩ እናንተ አቻዎቻችሁ እነዚህ ናቸው እንጂ እነዛ ታጋዎቹ ጋራ እንደ ጎበዞቹ ሄዳችሁ ታሪክ ልትሰሩ አይገባችሁም ብዬን ያስቀረኋቸው አቀብኳቸው አለ ለው خرجوا فيكم ما زادكم الا خبالا ሌላው ደግሞ እንዲቀሩ ያደረኩበት ሚስጥሩ ተጨማሪ ሌላ ምክንያት አለ እነዚህ ሰዎች ዝም ብለው ያው ባፋቸው አማይነን ብለው ትእዛዙን ተቀብለው እናንተ ጋራ ቢዘምቱ እኮ ኑሮ እናንተ ቁጥራችሁ ስለሚጨምር ይጠቅሙናል ብላችሁ ነው የምትገምቱት አይምሰላችሁ ቢሄዱ ኑሮ እናንተ ላይ ችግር ይፈጥሩባችሁ ነበር ለእናንተ ስል ነው ያስቀራዋቸው ይላል አላህ Subhanahu Wa Ta'ala ለምን ማዛዱኩም ኢላ ኸባለን ማለት ኢላ ፈሳደን ማለት ነው አላማ የሌለው ሰው ከሄደ ምንድነው የሚያደርገው እዛ የተለያየው ጅምብር እየፈጠረ ሰራዊቱን ሞራሉ እንዲደቅ ነው የሚያደርገው ማለት ነው ነይ ያላስፈላጊ ጦርነት ገብተልና አልቅ ነው በቃ እንደዚህ ብንል ይሻላል ሸውሸራ ይፈጥርብሃል ማለት ነው የዛ ጊዜ ያንን ዋናውን ጦር ራሱ ያከስሙታል ችግር ላይ ይጥሉታል ማለት ነው ምክንያቱም አንድ በጥባጭ ካለ የተለያዩ ሰዎች እዋዎች ናቸው የሚናገሩት እውነት ይመስላቸውና እንዲፈረካከስ ይሆናል ጀይሹ ማለት ነው ያን ፈሳድ እንዲዘሩ አልፈቀድኩላቸውም አለ አላህ Subhanahu Wa Ta'ala ወላ አውዱዑ ኺላለኩም በእናንተ መካከል የተለያዩ ሴራዎችን እያሰራጩ የብጉነኩሙል ፊትና እናንተ መበታተና መፈረካከሳችሁን እንደሚጥሩ እናንተን ለማፈራራትና ለመፈራረቅ እንደሚሰሩ ስላወቅኩኝ አራሙቻዎች ናቸው ለዚህ አልፈቀድኩላቸውም ይላል ወፊኩም ሰማዑነ ለሁም ከናንተ ከሙእሚኖቹ መካከል ደግሞ የዋሆች አትጠፉም እነሱ ሲነግሯችሁ በሰላ እንደበታቸው ብላችሁ ጆሮ መስጧቸው እንዳላችሁ አቃለሁኝ እውነት ዘመድ ወገን የመከረኝ መስልህና እሱ እንደ ሰይጣን ሲወሰውስህ አንተ እንደዚህ ሆነ እዚህ ጦርነት ውስጥ ብንገባ እኮ ዛልቀን ልንቀር ነው ልጆቻችን ማን ያሳድግ ነው እናትህን ማን ሊጦርልህ ነው ምናምን እያለ ሸውሸራ ይፈጥራል እሺ ጠፍተን እንሄድ ይላል ሌላው ሙእሚኑን የዋሁን ይዞት ይወጣል ማለት ነው ያንን እንዳያደርጉ ስራ እንዳይሰሩባችሁ ፈልጌ ነው ያስቀረዋቸው እዙ ይላል አላህ Subhanahu Wa Ta'ala እና ፊትና መካከል መገማመስና መከፋፈል እንዳይመጣ ለምን ከናንተ መካከል ንጹህ ሙእሚኖችም ሆነው በየዋህነት ጓደኛው ወንድሙ እንደዚህ ሲመክረው እውነትም ለኔ ያስቦ እኮ ነው ብሎ ጆሮ ይሰጠውና ይሰማዋል ያሳስተዋል ማለት ነው والله عليم بالظالمين አላህ Subhanahu Wa Ta'ala ግፈኞችና በደለኞች የሚሰሩትን ሴራ ጠንቅቆ የሚያጌታ ነውና እዛ ቢሄዱ እናንተን የሚረዱ ሳይሆኑ እናንተን የሚጎዱ መሆናቸውን ስለወኩኝ ለዚህ ነው ያልፈቀድኩላቸውና ያስቀረኋቸው በማለት ሚስጥሩን ይነግራል አሁንም የዛ አይነት እንግዲህ ይኖራል ማለት ነው في كل زمان ومكان በዛ ዘመን እንግዲህ በቅዱስ የተሻለ በተባለው ትውልድ የዛ አይነት ሰው ከተገኘ ዛሬ ደግሞ በሽበሽ ነው ማለት ነው ጭራሽ ስለ እስላም ማሰብ ስለ እስላም መነጋገርም የሚያንገሸግሻቸው ሞልተዋል ሙስሊምን እያሉ ይሄንን እንግዲህ አውቀን ከታሪካችን እንድንማርና የዛ አይነት ፈተና ከመጣ ደግሞ ከየትኛው ቡድን መሆን እንዳለብን ራሳችን እንድናዘጋጅ ነው አላህ የሚፈልገውና የዛሬው እዚህ ላይ ይጠቃለላል ወሰለላሁ ዐለ ነብዩ ወዐላ አሊሂ